ክርስቲያን ኖርጋርድ በይፋ ይቅርታውን ጠይቋል። ማርቲኔሊ ይቅርታዬን ተቀብሎኛል ሲል ክርስቲያን ኖርጋርድ ሐሳቡን ሰጥቷል። በኤምሬትስ ስቴዲየም ባሳለፍነው ቅዳሜ በተለይ በለንደን ደርቢ እንግዲህ አርሰናል በሜዳቸው ማለት ነው ያው ብሬንትፈርድን የምዕራብ ለንደኑ ተወካይ ቡድን ባስተናገዱበት የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት ጨዋታ ላይ ጨዋታው አንዳቻ በሆነ ውጤት እንደተጠናቀቀ የሚታወቅ ጉዳይ ነው። ታዲያ ኬረን ትርኒ ጎል አስቆጥሮ ከጨዋታው ውጪ ተብሎ ተሽሮ እንደነበር ይታወቃልና ከዛ 26ኛው ደቂቃ ገደማ ላይ ነበር የተወሰኑ ደቂቃዎች ካለፉ በኋላ በ29ኛው ደቂቃ ላይ ክርስቲያን ኖርጋርድ በተለይ አርሰናል በጣም በካውንተር አታክ ለመምጣት ጥረት እያደረጉ በነበረበት ሰዓት ላይ ጋብሪኤል ማርቲኔሊ ኳስ እየነዳ በነበረበት ሰዓት ላይ ያው ክርስቲያን ኖርጋርድ ጥፋት እንደሰራበት ይታወቃል። ሸርተቴን የወረደበትና ምናልባትም የገባበት ታክል ለቀይ ካርድ ተጋላጭ ማድረግ ያለበት ነው ብለው ብዙ ሲናገሩ እንደነበር የሚታወቅ ጉዳይ ነው። ተጫዋቹ በቢጫ ካርድ ታልፏል። ጨዋታውን በመሃል አርቢትርነት ሲመሩ የነበረው ሳይመን ሁፐር ናቸው። በቢጫ ካርድ አልፈውታል ክርስቲያን ኖርጋርድና ከፍተኛ በተለይ ተጫዋቹ ለጉዳት ሊዳርግ የሚችል በጣም አሰቃቂ ሸርተቴን የወረደው በሚል ተጫዋቹ ከፍ ባለ መልኩ ዝልፌ ውስጥም በማህበራዊ ትስስር ገጾችም ልክ ሰሞኑን እንደሚታወቀው ጄምስ ታርኮውስኪ አሌክሲስ ማካሊስተር ላይ ሰራቸው ጥፋቶች ያው ተመሰለ አይነት ጥፋት ከመሆኑ ጋር በተያያዘ ማለት ነው በስፋት ትችት ሲሰነዘርበት እንደነበር የሚታወቅ ጉዳይ ነው። ክርስቲያን ኖርጋርድ በጨዋታው ላይ ይቅርታ ብያለሁ ከጨዋታው በኋላም በኢንስታግራም ላይ ይቅርታውን ጠይቄው ይቅርታ ብሎኛል ብሎ ተናግሯል። ክርስቲያን ኖርጋርድ እንደዛ ለመግባት አስቤ ያልነበረም ኳሱን ለማቋረጥ ያሰብኩት ጥረት ነው የሚል ሐሳብ ሰንዝሯልና በይፋ ክርስቲያን ኖርጋርድ ይቅርታ መጠየቁን ተገልጿል። ከዛ ውጪ ሉካ ሞድሪች አነስተኛ የክለብ ድርሻ ባለቤት ለመሆን መቃረቡ ተሰምቷል። የ39 ዓመቱ ክሮሻዊ ድንቅ አማካኝ እንዲሁም የባላንዶር ክብርን ያሳካው ሉካ ሞድሪች እስከ 2025 እንግዲህ መጨረሻ ድረስ በማድሪድ ቤት ውል እንዳለው ይታወቃል። ለተጨማሪ አንድ አመት ሁሉ ለማራዘምም ነገሮች ላይ እንደሚገኝ የሚታወቅ ጉዳይ ነው። ዘንድሮም ለሎስ ብላንኮሶቹ በጣም አስፈላጊና ወሳኝ ተጫዋች መሆኑንም እያሳየ ይገኛል። በ29 ጨዋታዎች ላይ ተሳትፎ አድርጓል። ከነዛ መካከል 13ቱ በሻምፒየንስ ሊግ መርሃግብሮች ላይ ነው ተሰልፎ የተጫወተው። ታዲያ በፊት በእንግሊዝ ፕሪሚየር ሊግ የሚታወቀውን ቡድን በአሁኑ ሰዓት ደግሞ በእንግሊዝ ሁለተኛ እርከን የሚሰጠው የውድድር ምዕራፍ በሆነው በሻምፒየንሺፕ የውድድር ምዕራፎች ላይ እየተሳተፈ የሚገኘውና ዌልስ ላይ መቀመጫው የሆነው ስዋንሲ ሲቲ ላይ አነስተኛ ድርሻ ለመግዛት ተጫዋቹ ስለመወሰኑ ኤስፔን ዘግቧል። ተጫዋቾች በተለይ አነስተኛ ድርሻን በየክለቦች በመግዛት ገቢ የሚያገኙበትን እንዲሁም ደግሞ ተቀማጭ የሆነ በተለይ ጡረታ ጊዜዎቻቸው ላይ ይበልጥ ወደ ቢዝነስ ዓለም ሲቀላቀሉ ፊታቸውን ከሚያዞሩባቸው የቢዝነስ ኢንቨስትመንቶች መካከል አንዱ ማይኖሪቲ ስቴክ ወይም ደግሞ አነስተኛ ድርሻን በክለብ መግዛት እንደሆነ ይታወቃልና ሞድሪች ፊቱን ወደ ስዋንሲ ያዞራል ተብሏል። ስዋንሲ በተለይ ሰሞነኛ ያጋጠማቸው የፋይናንስ ቀውስና ወደ ፕሪሚየር ሊጉ ለመመለስ በሚያደርጉት ከፍተኛ ጥረት ላይ ይሄ ትልቅ ሚና ወይም ደግሞ ትልቅ አስተዋጽኦ ይኖራል ተብሎ ይገመታል። በተለይ ክለባቸው አነስተኛ ድርሻን በሞድሪች ባለቤትነት መያዙ አንድም ለእግር ኳስ ቅርብ ብቻም ሳይሆን በእግር ኳስ ያለፈ ተጫዋች ከመሆኑ ጋር በተያያዘ የክለብን ጥንካሬ ጎን ይበልጥ በማሳደግ ሂደት ላይ ትልቅ አስተዋጽኦ ያበረክታል ተብሎ ታምኖበታል። ከዛ ውጪ አርሰናል የባየር ሙኒክን የክንፍ አጥቂ መስመር ተጫዋች ሆነው ኪንግስሌይ ኮማን ለማስፈረም ንግሮችን በይፋ መጀመራቸው ስካይ ጀርመኒ ዘግቧል። እንግዲህ አርሰናልና ቶተንሃም ሆትስፐርስ ይህንን ተጫዋች የግላቸው ለማድረግ ስለመፋጠጣቸው ነው የተገለጸ የሚገኘው። ያው ታማኝ ከሚባሉ ሚዲያዎች መካከል አንዱ ነው ስካይ ጀርመኒ። ከሙኒክ ጋር በክረምቱ ያው በነጻ ይለያያል ተብሎ ነው የሚጠበቀው ኪንግስሌይ ኮማን። ይህን ተጫዋች ለማስፈረም የሚደረገው ጥረት ላይ አርሰናልና ቶተንሃም በይፋ ፉክክር ውስጥ እንደሚገኙ መረጃዎች ጠቁሟል። ኪንግስሌይ ኮማንን ለማስፈረም በጣም የወሰኑ የሚመስላሉ ሲል ሌኪፕ ይህን መረጃ ማጠናከሩ ዘግቦታል። ሁለቱም ተጫዋቾች የክንፍ ማጥቃት እንቅስቃሴያቸውን ለማጠናከር ተጫዋች ላይ ከፍተኛ ትኩረት አድርጓል ተብሏል። ያው ኮማን በብሊስትሪንግ ፔሱ ነው የሚታወቀው ያለው በተለይ ተጋጣሚ የተከላካይ ስራ ተጫዋቾችን መቆጣጠር የማይችሉት አይነት ፍጥነትን የተካነ ተጫዋች ስለመሆኑ ግልጽ ነውና የ9 ዓመት የባየር ሙኒክ ቆይታውን ቋጭቶ የፕሪሚየር ሊግ ጨዋታ ሊቀላቀል እንደሚችልም እየተገለጸ ይገኛል። የተጠናቀቀው የውድድር ዘመን ኮማን ያው ጉዳት እንደልብ እንዳይጫወት እንቅፋት የነበረበት የውድድር ዘመን ነበር ባሳለፍነው ዓመት። ዘንድሮ ደግሞ በሁሉም ጨዋታዎች ባደረጋቸው 34 ጨዋታዎች 5 ጎል ብቻ ነው ያስቆጠረው። 4 ኳስ ደግሞ አመቻችቶ አቀብሏል። ከተጫወተባቸው መርሃግብሮች መካከል 22ቱን በቡንደስሊጋ ነው ማከናወን የቻለው። ሮቴሽናል ፕሌየር ነው በእንግዲህ አሰልጣኝ ቪንሰንት ኮምፓኒ ስር ማለት ነው። አንዳንዴ ሳኔ አንዳንዴ ኪንግስሌይ ኮማን የጀማል ሙሲያላና የማይነኩት የማይክል ኦሊሴ የማጥቃት እንቅስቃሴን በማጣመር ሂደት ላይ እየተቀያየሩ የሚሰለፉ ተጫዋቾች እንደሆነ ይታወቃልና ተጫዋቹን በቫሪያኖቹ ለመልቀቅ ከውሳኔ ላይ ደርሷል ተብሏል። እንደሚታወቀው ባየር ሙኒክ የተጫዋቾቹ ኮንትራት በማደስ እየተጠመደ ይገኛል። ግን ለኪንግስሌይ ኮማን አዲስ ኮንትራት የማቅረብ ፍላጎት ያላቸው አይመስልም። እሱም ሆነ ሰርጅ ናብሪ ኮንትራታቸው ሲጠናቀቅ ክለቡን ይለቃሉ ተብሎ ነው የሚታመነውና የአሰልጣኞች መለዋወጥ እሱም ያው አልፎ አልፎ የሚያጋጥሙት ጉዳቶች አሉ። ኮማን በጣም አቋሙን እንዲያወዥ ካደረጉት ጉዳዮች መካከል ይጠቀሳሉ። ዘንድሮም በቪንሰንት ኮምፓኒ ስር ቋሚ 11 ውስጥ ወጥነት ባለው መልኩ እየተሰለፈ አይደለም የሚገኘው። ማይክል ኦሊሴን ጨምሮ ሊሮይ ሳኔ፣ ሰርጅ ናብሪ ያሉ ጀማል ሙሲያላ፣ ሃሪኬን ማይነኩ የሙኒክ የማጥቃት እንቅስቃሴን የሚያሰልጡ ሌሎች ተጫዋቾች ናቸው። ያው አርሰናል ከጀርመናዊ ሊሮይ ሳኔ ጋር ስማቸው ሲያዝ እንደነበር አይዘነጋም። ተጫዋቹ ግን አሁን ውሉን እስከ 2028 በቫሪያኑ መንደር ለማድረስ ንግሮች ላይ ይገኛል መባሉን ተከትሎ ነው እንግዲህ መድፈኞቹ ፊታቸውን ወደ ኪንግ ኮማን ያዞሩት። እንደሚታወቀው በስብስባቸው ውስጥ ጋብሪኤል ማርቲኔሊም ሆነ ሊያንድሮ ትሮሳርድ አማራጭ ሊኖራቸው ይገባል። ከዮሳካ ቦታ ላይ የመጫወት ክህሎት ያላቸው ተጫዋቾች ውስን ናቸው። ኤታን ንዋኔሪ ነው ሊጠቀስ የሚችለው። እንደሚታወቀው ሪስ ኔልሰን በውሰት ክለቡን ለቋል። ዴብዝ የለውም። የአርሰናል የማጥቃት እንቅስቃሴ ብቻም ሳይሆን ስብስባቸው በአጠቃላይ ጥልቀት የለውም እና ያን ነገር ለማጠናከር ልክ በነጻ ዝውውር የሚገኝ አይነት ቁልፍ ተጫዋቾች ላይ ትኩረት አድርገው እንዲንቀሳቀሱ ምክንያት ሆኖላቸዋልና በተለይ በፊታችን ክረምት በሚከፈተው የዝውውር መስኮት ላይ የ28 ዓመቱን ፈረንሳዊ
ተጫዋቹን እንግዲህ በቋሚነት ለማስፈረም ከፍተኛ ጥረትና እንቅስቃሴ እንደሚያደርጉ ፍሎሪያን ፕሌተንበርግም ማረጋገጫ የሰጠበት ጉዳይ ሆኗል። ቶትናሞች ያው ግልጽ ነው የሶን ሄንግሚን ሁነኛ ተተኪ በግራ ቦታ ላይ ሊኖረን ይገባል የሚል እምነት አላቸው። ተጫዋቹ እድሜውም እየሄደ ነው፣ 30ዎቹን ተሻግሯል። በቶትናም ቤት በቀጣይ ዓመት ይቆያሉ የራሱን የቻለ ትልቅ ጥያቄ ነው። እንደሚታወቀው ቲሞ ቨርነር እዚህ ቤት አለ፣ ግን ያው በውሰት ነው የሚገኘው። ተጫዋቹ በቶትናም ቤት በቋሚነት ፊርማ የሚያስቀምጥበት እድል በጣም ጠባብ ነው የተባለ የተገለጸ ይገኛል። ስሙም ከሜጀር ሊግ ሶከር ክለቦች ጋር ነው በስፋትም በተደጋጋሚ እየተያዘ የሚገኘው ቲሞ ቨርነር። ከዛ ውጭ ሪቻርልሰን ያው ይሄ ተጫዋች የክንፍ አጥቂ ባይሆንም ግን የሚታመንበት አይነት የማጥቃት እንቅስቃሴን አይደለም እያከናወነ የሚገኘው ስፐርስ ቤት። ስለዚህ በቀጣይ ዓመት ይበልጥ ያንን ስብስብ የማጠናከር ትልቅ ፍላጎት አላቸው ተብሏል። ማቲያስ ቴልም እንዲሁ በውሰት ወደ ሙኒክ ሊመለስ ይችላል ማለት በውሰት ነው የሚገኘው ቶትናም ቤት። ግን ቶትናሞች ተጫዋቹን ውል ቋሚ ላያደርጉ የሚችሉበት አጋጣሚ አለ ተብሎ ነው መረጃዎች በስፋት እየጠቆሙ የሚገኙት። የሁሉ ነገር ሲደራረብ ኮማን ላይ ፍላጎት እንዲኖራቸውና ተጫዋቹን በቋሚነት እንዲያስፈርሙ ሊያስገድዳቸው የሚችል ነጥብ ነው። ስለዚህ በአጠቃላይ ተጫዋቹ የፊታችን ክረምት ከባቫሪያኖች ጋር የሚያቆየው ውል የሚጠናቀቅ ይሆናል። ከዛ አንጻር መዳረሻው ፕሪሚየር ሊጉ ሊሆን እንደሚችል ነው በስፋት የተገለጸ የሚገኘው። መዳረሻ የት ይሆናል? ኤምሬትስ ወይስ ደግሞ ሌላው ለንደን ክለብ ቶትናም የሚለው ጉዳይ በቀጣይ የሚጠበቀው ጉዳይ ነው። ከዛ ውጪ ጂሚ ጊትንስ የውድድር ዘመኑ ሲጠናቀቅ ዶርትመንድ መልቀቅ እንደሚፈልግ በይፋ አሳውቋል ተብሏል። ቼልሲ ይህንን ተጫዋች ለማስፈረም የሚደረገውን ፉክክር እየመራ የሚገኝ ክለብ ስለመሆኑም ተገልጿል። ይህ ተጫዋች መዳረሻ የት ይሆናል? በጣም ከሚጠበቀው የተጫዋቾች የዝውውር ጉዳዮች መካከል ይጠቀሳል። ተጫዋቹ በበርካታ ክለቦች ነው የሚፈልገው። በልዩነት በፕሪሚየር ሊጉ ቢያንስ በ3 ክለቦች ይፈልጋል። የ21 ዓመቱ የክንፍ አጥቂ መስመር ተጫዋች በሲቲና ቼልሲ አካዳሚ ተጫውቶ አልፏል። ታዲያ ሁለቱም ክለቦች የክንፍ አጥቂ መስመራቸውን ለማጠናከር የተጫዋቹ ፈላጊዎች ሆነው ብቅ ብለዋል። እንግዲህ እንግሊዛዊ ተጫዋች በኑሪ ሳሂኑ ቡድን ዶርትመንድ ከዛም እንግዲህ ኒኮ ኮቫች ቡድኑን ከተረከበ በኋላ ይበልጥ በዶርትመንድ ቤት የመሰለፍ እድል እየተነፈገ የሚገኝ አይነት ተጫዋች አይደለም። በኑሪ ሳሂን እርግጥ ቋሚ በሆነ መልኩ የሚሰለፍባቸው ጊዜያቶች ነበር የነበሩት። በኒኮ ኮቫች ከመጣ በኋላ ግን ወደ ሮቴሽናል ፕሌየር ዝቅ ያለ ተጫዋች ስለመሆኑ መመልከት ይቻላል። ታዲያ ተጫዋቹ ያለውን አቅም በሚገባ በቡንደስሊጋ እያሳየ ይገኛል። ያንን ተከትሎ በርካታ ክለቦች መፈለጉ ምንም አያስገርምም ሲል ኮት ኦፍሳይድ ዘግቧል። ያው በአርሰናል ቤት ተጫዋቹን በጣም በጥብቅ ከሚፈልጉ ክለቦች መካከል አንዱ ነው። ቡካዮ ሳካ በጉዳት ባልተሰለፈባቸውና እረፍት በሚያደርግባቸው ጨዋታዎች የማጥቃት እንቅስቃሴያቸው እጅግ ተመናምኖ ይታያልና ያንን ለመቅረፍ የተጫዋቹ ቁልፍ ፈላጊ ሆነው ብቅ ብሏል ተብሏል። መድፈኞቹ ይበልጥ በአንድሪያ ቤርታ ስር በተለይ ፊርማቸውን ለማስቀመጥ እንዲሁም ደግሞ በዝውውር መስኮቱ ላይ በጣም በስፋት በንቃትም ይንቀሳቀሱባቸዋል ተብሎ ከሚገመቱ ተጫዋቾች መካከል አንዱ ጂሚ ጊትንስ ነው። ማርቲኔሊ ከሚያሳየው ወጣ ገባ እንቅስቃሴም ቡድኑን ሊገላገል የሚችል ተጫዋች ስብስቡን በውድድር ዘመኑ ወይም በክረምቱ የዝውውር መስኮት ላይ መቀላቀል መቻል እንደሚኖርበትም ይታመናል ተብሏል። የስፐርሶች ጉዳይ ግልጽ ነው። ቶትናም ሁለት በለንደን ክለቦች ነው የሚፈለገው፣ በአርሰናል በስፐርስና በቼልሲ ግን ደግሞ ቼልሲ በንቃት የተጫዋቹን እንቅስቃሴ የተከታተሉ ይገኛሉ ተብሏልና ከአርሰናልም ከስፐርስም በተሻለ መልኩ ተጫዋቹን ወኪል በማግኘትና በማነጋገር እንቅስቃሴዎችን በይፋ ስለመጀመራቸው ለማወቅ ተችሏል። ጊትንስ አሁን ክለቡን ለመልቀቅም ወስኗል ተብሎ የተገለጸ ነው የሚገኘው። ተጫዋቹን ማጣት የማይፈልጉት ዶርትመንዶች እንግዲህ የግድ ከሆነ ለተጫዋቹ ቀላል የማይባል ዋጋ ሊጠይቁ ይችላሉ። አነሳ ቢባል እስከ 60 ሚሊዮን ዩሮ ድረስ ሊጠይቁ እንደሚችሉ ይገመታል። ተጫዋቹ ትልቅ አቅም ያለው በጣም ጥሩ የሚባል አንድ ለአንድ ያሉ ግንኙነቶች በተለይ ተጫዋቾችን አታሎ የሚያልፍበት መንገድ ለክንፍ የተከላካይ መስመር ተጫዋቾች ትልቅ ፈተና የመሆን አቅም ያለው ተጫዋች መሆኑ በተደጋጋሚ በሲግናል ኢዱና ፓርክ አሳይቷል። ከካሪም አዴሚ ከሴሪዮ ጊዩሬሲ ጋር ያለው የማጥቃት ጥምረትም አስደናቂ ሆኖ በግልጽ እየታየ ይገኛል በቡንደስሊጋው ላይና ተጫዋቹ ወዴት ያምራል የሚለው ጉዳይ ይጠበቃል። ቼልሲዎች ግን ከአርሰናልም ከስፐርሶችም በተሻለ መልኩ እየተንቀሳቀሱ እንደሚገኙና ተጫዋቹን ለማስፈረም ጥሩ እድል እንዳላቸው የተገለጸ ይገኛል። ከዛ ውጪ በበርካታ ክለቦች የሚፈልገው የሊቨርፑሉ ሁለተኛው ግብ ጠባቂ ኪዮሚን ኬለርን ለማስፈረም የደረገው ፉክክርም በዌስትሃሞች በይፋ ተቀላቅለውታል ተብሏል። በሊቨርፑል አቅም ያለው ግን ደግሞ ተመራጭ ቁጥር 1 ግብ ጠባቂ እንግዲህ አሊሰን ቤከር እስካለ ድረስ በቋሚነት የመሰለፍ እድልን የማያገኘውና በዚህ ሰዓት በቋሚነት መሰለፍ ወደሚችልበት ክለብ ለማምራት ጥረት እያደረገ የሚገኘው ኪዮሚን ኬለር የአየርላንድ ቁጥር 1 ግብ ጠባቂ ነው። ስሙ ከተለያዩ ክለቦች ጋር እየተያዘ ይገኛል። እንደሚታወቀው ቼልሲ በዋናነት የዚህ ተጫዋች ፈላጊ ናቸው። ከፒተር ቼክና ከቲቦ ኮርቷ በኋላ ደህና ግብ ጠባቂ ያሉ አይመስልም። ቼልሲ አሁን ባለው ወቅት ሁኔታ እዚህ ቦታ ላይ የሚንጸባረቀው ክፍተት ክፉኛ እየተጎዱ የሚገኛሉ። ቼልሲዎች ቦታውን በጥሩ አቅም ባለው ግብ ጠባቂ ማጠናከር በመጪው ክረምት ትልቁ የቤት ስራቸውም ይሆናል ተብሎ ይገመታል። አሰልጣኝ ኤንዞ ማሬስካ ሊተማመኑበት የሚችሉት አይነት ጥሩ ሾት ስቶፐር የሆነ እንዲሁም በእግሩ በፍሌክሲብል ሆኖ መጫወት የሚችል እንደሚታወቀው ዘመናዊ እግር ኳስ ግብ ጠባቂ እንደ 12ኛ መጠቀም መቻል ያለበት ለቢልድ አፕ ፕሌይ ለመስርቶ ለመጫወት በጣም ተጫዋቹ ዝግጁ መሆን መቻል ያለበት እንዲሁም ደግሞ ይሄ ስጋቶችን ወይም ደግሞ ፕሬሸሮችን መቋቋም የሚችል አይነት ግብ ጠባቂ ይፈልጋሉ ተብሏል። ይህን ሁሉ መስፈርቶች ደግሞ ኪዮሚን ኬለር ያሟላል። አየርላንዳዊ ኬለር ሙሉ ለሙሉ ትኩረታቸው ያረፈበት ተጫዋች ስለመሆኑም እየተገለጸ ይገኛል። ተጫዋቹን ለማስፈረም ደግሞ በተለይ ሊቨርፑሎች ሊከለክሉት የማይችሉትን አይነት ገንዘብን ለማቅረብ ዝግጁና ቁርጠኛ ስለመሆናቸው ፉትቦል ኢንሳይደር
ይዞት የወጣው መረጃ ከዚህ በፊት የሚያመላክተው ያን እንደነበር የሚታወቅ ጉዳይ ነው። አሁን ግን ሌላው የለንደን ከተማ ክለብ ዌስትሃምም ኬለርን የማስፈረም ፍላጎት አሳይቷል ተብሏል። አሰልጣኝ ግራም ፖተርም በተለይ በቀጣይ ዓመት በአልፎንሶ አሪዮላ የውድድር ዘመኑን መጀመር አይፈልጉም ተብሎ የተገለጸ ነው የሚገኘው። እንደሚታወቀው ሊቨርፑል ባሳለፍነው ክረምት የዝውውር መስኮት ካስፈረማቸው ሁለት ተጫዋቾች መካከል አንዱ የቫሌንሺያ ግብ ጠባቂ ጆርጂ ማማርዳሽቪሊ ነው። ይህ ግብ ጠባቂ በቀጣይ ዓመት ክለቡን በይፋ በቋሚነት ይቀላቀላል ተብሎ ነው የሚገመተው። አሊሰን ቤከርንም የማስገት ምናልባትም አሊሰን ቤከርን መፎካከር ራሱ የሚችል አይነት አቅም ያለው ግብ ጠባቂ ስለመሆኑ እየተገለጸ ይገኛል። ምናልባት ቤከር ወደ ሳውዲ ክለቦችም ሊያቀና ይችላል ሁኔታውን ከግምት በመክተት የሚል ሀሳቦች ናቸው እየወጡ የሚገኙት። ይህ ሁሉ የሚያመላክተው ይሄ ጆርጂያዊ ግብ ጠባቂ በጣም ትልቅ አንድምታ ያለው ትልቅ ግምት የተሰጠው አይነት ግብ ጠባቂ ስለመሆኑ ነውና አንፊልድ ይደርሳል ቀጣይ ዓመት። ኬለር በተለይ በክለቡ ሁሌም ቢሆን ሬጉላር ፕሌይንግ ታይም የመጫወትን እድል ነው የሚፈልገውና ያንን እድል በሊቨርፑል ጭራሽ እንደማይሰጠው አመላካሽ ነጥብ ይመስለኛል። ማማርዳሽቪሊን ጭራሽ አስፈርመውታል ለኬለር እድል ሊሰጡ ይችላሉ ተብሎ ሲገመትና ተጫዋቹ በቃ በክለቡ እንደማይፈለግ ማረጋገጫ ስላገኘ ክለቡን መልቀቅ ይፈልጋል ተብሎ የተገለጸ ነው የሚገኘው። በቀጣይ ዓመት ማማርዳሽቪሊ ይደርሳል፣ አሊሰን ቤከር አለ። ስለዚህ የተጫዋቹ በቋሚነት የሚሰለፍበትን እድል የሚያጠቡና ያንን ህልሙን የሚያከሽፍ ሀሳብ ከመሆኑ ጋር በተያያዘ ኬለር በተረጋገጠ ደረጃ ሊቨርፑልን እንደሚለቅና ከወዲሁ ለአንዳንድ የቡድን አጋሮቹም ከመጨረሻው ውድድር ዘመኑ እንደሆነም እያሳወቃቸው ይገኛል ተብሎ የተገለጸ ነው የሚገኘው። ኬለርን በእጃቸው ማስገባት ቡድናቸው ላይ ትልቅ ጥንካሬ እንደሚያላብስ ይገመታል። የትኛውንም ክለብ ቢቀላቀል የግብ ጠባቂ የዛን ክለብ ግብ ጠባቂ ሚና በጣም ማጠናከር የሚችል አይነት አቅም እንዳለው ግልጽ ነውና በተለይ ሬጉላር ፕሌይንግ ታይም ወይም ውጥነት ባለው መልኩ የመጫወት እድል ወደሚያገኝበት ቡድን ለማምራት ዝግጁ ነው ተብሏል። ተጫዋቹ መዳረሻው የት ይሆናል ይጠበቃል። ቼልሲና ዌስትሃም ግን በጣም በጥብቅ የተጫዋቹ ፈላጊዎች ሆነው ብቅ ስለማለታቸው የተገለጸ ይገኛል። ከዛ ውጪ አንድሬ ኦናና ማንቸስተር ዩናይትድ ሊለቅ እንደሚችል እየተገለጸ ይገኛል። እንግዲህ ሩበን አሞሪም አንድሬ ኦናና ወደ ሳውዲ እንዲያቀና ያው መልካም ፈቃዱን አሳይቷል ተብሎ የተገለጸ ነው የሚገኘው። ያው ተጫዋቹ ስሙ ከሳውዲ ክለቦች ጋር ነው እየተያዘ የሚገኘው። እንግዲህ ካሜሩን የግብ ጠባቂ ከሰሞኑ አወዛጋቢ ጉዳዮች እንደተፈጠሩበት ይታወቃል። ከሜዳም ከሜዳ ውጪ ሜንታሊቲው የጨዋታ አቲቲዩዱ እንዲስተካከል በማሰብ የኒውካስል መርሃ ግብር ላይ አላሰለፍኩትም ወይም ከተጓዡ የዩናይትድ ስብስብ ውስጥ ውጭ ያደረኩበት ምክንያት ያ ነው ብለው ሩበን አሞሪም ተናግሮ እንደነበር አይዘነጋም። መነሻው ጉዳይ ደግሞ የሊዮኑ መርሃ ግብር ነው። በኤሮፓ ሊግ በተለይ በሩብ ፍጻሜ የመጀመሪያ ዙር ጨዋታ ግሩፓማ ስቴዲየም ላይ ጨዋታው ከመጀመሩ በፊት ተጫዋቹ ከቃላት ጦርነት ውስጥ ገብቶ እንደነበር ይታወቃል ከኒማንያ ማቲች ጋር። እርግጥ ማንቸስተር ዩናይትድ ትልቅ ክለብ ነው ማለቱ ክፋት የለውም፣ ግን ተጫዋቹ እንቅስቃሴውና ይበልጥ 90 ደቂቃ ላይ ትኩረት የሚያደርግበት መንገድ ትልቅ ጥያቄዎች እያስነሱበት ይገኛሉ። አንደኛ አንግሉን ፖስቱን ይቀባል ጓንቱን ይቀባል ብዙ ጊዜ እንደተመለከት ነው ማለት ነውና አንድም ይሄ ምን ምክንያት ሲጠየቅ አይ ልማዴ ነው ብዙ ጊዜ ኳሶች እንድመልስ ይረዳኛል ቫዝሊኑ ቢል ሐሳብ ሰንዝሮ እንደነበር ይታወቃልና በተለይ ይሄንን ከማቲሽ ጋር የነበረው የቃላት ጦርነት ውስጥ ከገባ በኋላ ለኦሎምፒክ ሊዮኖች ያስቆጠሩት ሁለት ኳሶች ላይ በጣም አንድ ፕሮፌሽናል ግብ ጠባቂ ነኝ ብሎ ሜዳ ውስጥ ከገባ በጣም ፕሮፌሽናል ከሆነ በሳምንታዊ ደሞዝ ከሚከፈለው አንድ ተጫዋች ማይጠበቁ አይነት ስህተቶች ጎልተው እየታዩበት ይገኛሉና የመጀመሪያው ጎል ቲያጎ አልማንዳ ከቅጣት ምት ያስቆጠረበት ግብ በጣም ፍጹም ተቀባይነት የሌለው ነው በሚል በብዙዎች በማንቸስተር ዩናይትድ ደጋፊዎች ሳይቀር ክለባችን ለቀውጣ የሚል ሐሳቦች በስፋት ሲሰነዘሩበት እንደነበር አይዘነጋም። ተጫዋቹ በጣም ኮንሲስተንሲ ወይም ውጥነት ያለው ሜዳ ላይ እንቅስቃሴ ማሳየት የሚለው ጉዳይ ላይ በጣም ትልቅ ክፍተት እየተንዘረበት ይገኛልና አንዳንዴ በጣም አስደናሚ ሙከሮችን ያመክናል፣ አንዳንዴ ደግሞ ከፍተኛ ሳምንታዊ ደሞዝ ያለው ፕሮፌሽናል ተጫዋች የማይሳሳተውን ስህተት ሲሳሳትና አንዳንዴ ማስቂኝም ጨምሮ ነው ትዝብት ውስጥ የሚገባ ግብ ጠባቂ ነው አንድሬ ኦናናና አሁን ነገሮች በጣም ገነውበታል። አሞሪም ከዚህ ውድድር ዘመን በላይ ኦናናን የመታገስ አቅም ያለው አይመስልምና የተጫዋቹ ሽያጭ ስም ዝርዝር ውስጥ ስሙ እንዲካተት ፈቃድ ሰጥቷል ሲል ማንቸስተር ኢቭኒንግ ኒውስ ይዞት የወጣው መረጃ ያመላክታል። ስሙም ከሳውዲ ክለቦች ጋር በተደጋጋሚ እየተያዘ ይገኛል። 28 ዓመት ላይ ነው የሚገኘው ካሜሩን የግብ ጠባቂ 100,000 ፓውንድ ሳምንታዊ ክፍያ ያለው የክለቡ ሌጀንድ አንጋፋው ግብ ጠባቂ ዴቪድ ዴሃ አወዛጋቢና እሱን በማይመጥን መልኩ ከክለቡ ጋር ከተለያየ በኋላ ዩናይትድ አሁን በደንብ እየተቀጡበት ይገኛሉ እየተባለ እየተገለጸ ይገኛል። እንግዲህ እሱ አልጎራሽ የስፓኒያው ግብ ጠባቂ የዴቪድ ዴሃ አልጎራሽ በመሆን በ2023 ሰኔ ወር ላይ ወደ 47.5 ሚሊዮን ፓውንድ ወጪ ተደርጎበት ኦልድ ትራፎርድ መድረሱ አይዘነጋም። በእግሩ ይጫወታል ይባላል። ዓለማችን ላይ ኳስን በምቾት የሚጫወቱ ምርጥ ከሚባሉ ግብ ጠባቂዎች መካከል አንዱ ነው። በእግሩ መጫወቱ ላይ ምን ፈየደለት ነው ትልቁ ጥያቄና ምንም አልፈየደለትም። ጎሉን እንዲጠብቅ ነው በዋናነት ማንቸስተር ዩናይትድ ተጫዋቹን የሚፈልገውና በተለይ በእግሩ ተጫውቶ ለማንቸስተር ዩናይትድ አሲስት አላደረገ፣ ኳሶችን አመቻችቶ አላቀበለ፣ የአጥቂ አማካይ መስመር ተጫዋች አይደል፣ ግብ ጠባቂ ነው። ግብ ጠባቂ ኳስ ማዳን ያለበት ሌላው ትርፍ ነውና በዛ ሂደት ተጫዋቹ ትልቅ ጥያቄዎች እየተነሱበት ይገኛሉ። እርግጥ ነው በነፃ ቦታዎችን አይቶ ኳስ ማከፋፈል፣ ለቢልድ አፕ ፕሌይ፣ ለምስራታ እግር ኳስ ለመጫወት ምቹ የሚባል ግብ ጠባቂ ነው። ግን ከ2 ዓመት ቆይታ በኋላ ክለቡን አሁን በጣም ለመልቀቅ ተቃርቧል ተብሏል። እንደሚታወቀው ማንቸስተር ዩናይትድ የፊታችን ሐሙስ በኦልድ ትራፎርድ የመልሱ መርሃ ግብርን ያደርጋሉ ከኦሎምፒክ ሊዮን ጋር ማለት ነውና በዚህ መርሃ ግብር ላይ ተጫዋቹ ይሰለፋል አይሰለፍም በጣም በግራም በቀኝም ሐሳቦች በጣም በስፋት እየተሰነዘሩበት የሚገኝ ርዕሰ ጉዳይ ነው። ግን
በተለይ ትላንትና በተደረገው የካሪንግተን ልምድ ማዕከል ላይ ከወኪሉ ጋር ነው የመጣው ተብሏል ወደ ልምምድና ይሄ ለምን አስፈለገ ትልቁ ጥያቄ ነው። ወኪሉ ምን ያደርጋል? የተጫዋቹን ልምድ ሊመለከት መቼስ አይመጣም ወኪልና ከወኪሉ ጋር አብሮ ወደ ካሪንግተን የልምድ ማዕከል የመጣበት እንቆቅልሽ ብዙ እያስባለ ይገኛል። ምናልባትም ክለቡን ለቆ ሊሄድ እንደሚችል ማሳያ ነጥብ ነው በሚል ብዙዎች ሀሳብ እየሰነዘሩበት ይገኛሉ። የሳውዲ ክለቦች የተጫዋቹን ወቅታዊ ሁኔታ የተጫዋቹን ወቅታዊ መነጋገሪያ ርዕሰ ጉዳይ ባለፈው ዓመት ጀምሮ ኢረርስ ሊዲንግ ቱ ጎል ወይም ደግሞ በተለይ በቀጥታ በሱ ጥፋት ምክንያት ጎል ማንቸስተር ዩናይትድ እንዲያስተናግድ በማድረግ ሂደት ላይ 8 ጊዜ በተለይ እዚህ ጉዳይ ውስጥ በመሳተፍ ማለት ነው ኦናናን የሚቀድም ግብ ጠባቂ የለም ካለፈው ዓመት አንስቶ ማለት ነው። ይሄ ቁጥራዊ መረጃ የወጣው ከኦሎምፒክ ሊዮኑ ከዚህ ከማቲሽ ቃላት ጦርነት ጋር በተያያዘ ነው እና ቀዮች ሰይጣናት ያው የሬኔውን ግብ ጠባቂ ሴን ላሜንስ እንዲሁም የሊሉን ሉካስ ቼቫሊየርን በዋናነት ይህንን ግብ ጠባቂ ለማስፈረም ፍላጎት አላቸው ተብሎ የተገለጸ ይገኛል። ከብራይተኑ ባርት ቬርብሩገን ጋርም ንግሮችም አድርገዋል ተብሏል። በተለይ ብራይተኖችን ተጫዋቹ ማስፈረም የሚቻልበት እድል አለው የሚል ጥያቄ ማቅረቧል ዩናይትዶች ተብሏልና እነዚህ ሶስቱም ግብ ጠባቂዎች በነገራችን ላይ በማንቸስተር ሲቲም በጥብቅ የሚታዩ የሚፈለጉ ምንድነው የሚባለው ይሄ በእነሱ እይታ ውስጥ የሚገኙም ግብ ጠባቂዎች ናቸውና ቀጣዩ ውድድር ዘመን ከሲቲ ጋር ይቆያል ተብሎ የማይገመተው ኤደርሰን ሞራይስንም እንዲተኩ ለማድረግ ሲቲዎች ፍላጎት አላቸውና በአጠቃላይ ኦናና ወደ ሳውዲ ሊያቀና እንደሚችል በስፋት እየተገለጸ ይገኛል። ሩበን አሞሪም ደግሞ ተጫዋቹ ወደ ሳውዲ እንዲያቀና መልካም ፈቃዱን ሰጥቷል ሲል ማንቸስተር ኢቭኒንግ ኒውስ ማረጋገጫ የሰጠበት ርዕሰ ጉዳይ ሆኗል። ካሜሩናዊ ግብ ጠባቂ አወዛጋቢው አንድሬ ኦናና በፕሪሚየር ሊጉ እንግሊዝ እስካሁን ድረስ 29 ጊዜ መረቡን ሳያስደፍር መውጣት የቻለ ግብ ጠባቂ ነው። ከዛ ውጪ አሰልጣኝ ኡናይ ኤምሪና የቪሎ አማካይ መስመር ተጫዋች ሞርጋን ሮጀርስ ወደ ቀጣይ ዙር የማለፍ እድሉ አሁንም አለን ሲሉ ሀሳብ ሰጥቷል። የክለቦች ትልቁ የውድድር መድረክ የሆነው የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ እንግዲህ የመልስ መርሃ ግብሮች ዛሬ ይከናወናሉ። 2 ጨዋታዎች ይደረጋሉ። ሲግናል ኢዱና ፓርክ ጀርመን ላይ ቦሩሲያ ዶርትመንድ በሳምንት በፊት እንግዲህ 4-0 በሆነ ሰፊ ውጤት ሎስ ኮምፓኒየስ ላይ የተሸነፉበትን ሽንፈት ለማካካስ ወይም ለመቀልበስ ወደ ሜዳ ይገባሉ። ምን የተለየ ቀመር ኒኮ ኮቫች ይዞ ወደ ሜዳ ይገባል የሚለው ጉዳይ ለማየት ካልሆነ በስተቀር አጀማመራቸው ነው እንጂ ሊታይ የሚችለው ባርሴሎና ይህንን ውጤት ተቀልብሶበት እንግዲህ ከውድድሩ ይሰናብታሉ ተብሎ አይገመትም። አሰልጣኙ ሃንሲ ፍሊክ ነው። የጀርመን እግር ኳስ ጠንቅቀው ያውቃሉ። በሰፊ ጎል ልዩነት ሊያሸንፉም እንደሚችሉ ቀደም ተብሎ ሲተነበይ ወይም ሲገመት የቆየ ጉዳይ እንደነበር አይዘነጋምና ይህ ጨዋታ ያው ባርሴሎና ከወዲሁ አንድ እግራቸውን ግማሽ ፍጻሜ የከተቱበት ስለሆነ ብዙ ተጠባቂነቱ አጓጊነቱ ላቅ ያለ አይደለም። ልክ እንደ ሌላው መርሃ ግብር በተመሳሳይ የሚደረገው የአስቶን ቪላ እና የፓሪስ ሴን ጀርሜን መርሃ ግብር ግን ትኩረትን የሳበ ነውና በዚህ ተጠባቂ መርሃ ግብር አስቀድሞ በቅድመ ጨዋታ ጋዜጣዊ መግለጫ በፕሪማሽ ፕሬስ ኮንፈረንስ ላይ የቪሎ አሰልጣኝ ኡናይ ኤምሪ እና የክለቡ የአጥቂ አማካይ መስመር ተጫዋች ነው ሞርጋን ሮጀርስ ሀሳብ ሰጥተዋል። ቡድኑ አሁንም በስነ ልቦና ዝግጁ ነው፣ በአቅምም ዝግጁ ነው። ውጤቱን ቀልብሰን ወደ ቀጣይ ዙር ለማለፍ ሰፊ እድል አለን። ለዚህም ጠንክረን በ90 ደቂቃው እንጫወታለን ሲል ሞርጋን ሮጀርስ ሀሳብ ሰጥቷል። ከሳምንት በፊት ፓሪስ ሴን ጀርሜን ላይ ማስተዛዘኛዋን አንድ ጎል ያስቆጠረው ተጫዋች ሞርጋን ሮጀርስ እንደነበር የሚታወቅ ጉዳይ ነው። አሰልጣኝ ኡናይ ኤምሪ በበኩሉ ታሪክ ለመስራትም ታሪክ ለመጻፍም ዝግጁ ነን ብሏል። ታሪክ ለመስራትና ታሪክ ለመጻፍ ግን 2 ጎል ማስቆጠር ይኖርባቸዋል። እነሱ ደግሞ ምንም ጎል ሊቆጠርባቸው አይገባም። ያንን ለማድረግ ቡድኑ ምን ያክል ዝግጁ ነው የሚታይ ይሆናል። የክለቡ ደጋፊዎች ግን በዛሬው ጨዋታ ትልቅ ሚና ይኖራቸዋል ሲል ያንን ጉዳይ ግን አጽንኦት ሰጥቶበታል። በተለይ በቪላ ፓርክ ስቴዲየሙ አፍ እስከ ገደም በባነሮች በሞዛይኮች ደምቆ እንዲታይ እንግዲህ መልእክት እንዳስተላልፉ ነው የሚቆጠረው አሰልጣኝ ኡናይ ኤምሪ ማለት ነው። ባለፈው ሳምንት ባርክሌይ ፕሪንስ በተደረገ የመጀመሪያ ዙር ጨዋታ የፈረንሳይ ያለ ክለብ 3-1 በሆነ ውጤት ጨዋታውን ማሸነፍ መቻላቸው አይዘነጋም። በተለይ ደግሞ የጨዋታው መጠናቀቂያ ደቂቃዎች ላይ ኑኖ ሜንዴዝ ያስቆጠረው ጎል በጣም ትኩረታቸውን ከጨዋታው ላይ ያነሱ ነው የሚመስሉ አስቶን ቪሎችና ያ ጎል እንኳን ባይቆጠርባቸው ይበልጥ ደግሞ ጨዋታው አጓጊነቱ ላቅ ይል እንደነበረ ማንሳት ይቻላልና ምናልባትም ደግሞ በዛሬው መርሃ ግብር ላይ አሰልጣኝ ሉዊስ ኤንሪኬ ከጨዋታው በፊትም እሱም መግለጫ ሰጥቷልና 3-1 አሸንፈናል ብለን አንዘናጋም። አሁንም በጣም ትልቅ የቤት ስራ ነው የሚጠብቀን። በተለይ እንግሊዝ ውስጥ የሚገኙ ፕሪሚየር ሊግ ቡድኖች የሚናቁ አይደሉም። ሁሉም አቅም አላቸው። ቪሎችም በጣም ነገሮችን ከባድ ሊያደርጉብን ይችላሉ። ያንን ነገር እናውቃልና በጣም ዝግጁ ሆነው ወደ ሜዳ እንገባለን። ትኩረት ከዚህ ጨዋታ ላይ እንዳንነቅል አጽንኦት እንሰጥበታለን ብሎ ለተጫዋቹ ትልቅ መልእክትም እንደሚያስተላልፍ ፍንጭ የሰጠበትን ማሳብ ሰንዝሯል። ማርኪኒዮስ በመጀመሪያው ዙር ጨዋታ ላይ ለመሰለፉ አይዘነጋም፣ በቅጣት ምክንያት ማለት ነው። በዛሬው መርሃ ግብር ላይ ግን በቋሚነት በአምበልነትም ጭምር ቡድኑን እየመራ ወደ ሜዳ ይገባል ተብሎ ይገመታል። ከዛ ውጪ ሮይ ኪን አሁንም ከብሩኖ ፈርናንዴዝ ራስ መውረድ አልፈለገም። ተጫዋቹ ላይ ቁጣና ትችት መሰንዘሩን ቀጥሎበታል። ማንቸስተር ዩናይትድ ያው ከትላንት በስቲያ በኒውካስል ያጋጥማቸው ሽንፈት ክለቡ በዚህ ውድድር ዘመን ያስተናግደው 14ኛው ሽንፈታቸው እንደሆነ ይታወቃል። በተለይ አንጋፋው ክለብ ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ ስኬታማም ታሪካዊም ክለብ ነው። እንደ አውሮፓውያን አቆጣጠር በ1974 ከሊጉ ከተሰናበቱበት ዓመት ወዲህ በአንድ የውድድር ዘመን ወይም በፕሪሚየር ሊጉ ዝቅተኛው ነጥብ ይዞ የሚያጠናቁበት የውድድር ዘመን ይህ የ2004-2005 የውድድር ዘመን መሆኑ ተረጋግጧል። እንደሚታወቀው ታዲያ ከኒውካስሉ ሽንፈት በኋላ የቡድኑ አምበል ብሩኖ ፈርናንዴዝ በሰጠው የድህረ ጨዋታ ሀሳብ ላይ ያው ሮይ ኪን
በተለይ ትችት በትሩን አሳርፏል። የቡድን አጋሮች ላይ የምናደደው ያው ያላቸውን አቅም ስለምረዳ ነው ብሎ የተናገረውን ንግግር እንዳጣጣለው ነው መረጃዎች የሚጠቆሙት። የቀድሞ የዩናይትድ አማካይ መስመር ተጫዋች እንግዲህ 4 ጊዜ ፕሪሚየር ሊጉን ከማንቸስተር ዩናይትድ ጋር ማሳካት የቻለ ግለሰብ ነው። አወዛጋቢና ይሄ ቁጡ የሚባል አይነት ሀሳቦችን እንዲሁም ትችቶችን ጠንከር ያሉ ትችቶችን በመሰንዘር ይታወቃል። በአሁኑ ሰዓት በተንታኝነት እየሰራ ይገኛልና ከጨዋታው በኋላ በተለይ እየሰጣቸው የሚገኙ ሀሳቦች ናቸው መነጋገሪያ እየሆኑ እየመጡ የሚገኙት። ኃላፊነት እንደሚሰማው ሰው ከዚህ ለመሻሻል ኃላፊነትን እንደመውሰድ አንበሉ ፈርናንዴዝ የሰነዘራቸው አብዛኛውን ዝባዝንኪዎችን አልቀበላቸውም ሲል ሀሳብ ሰጥቷል። ኒውካስል ትልቅ ጨዋታዎችን ማሸነፍ ልማድ እያደረጉት ነው። በአንጻሩ ትልቅ ጨዋታዎችን ማሸነፍ ልማዱ የነበረው ዩናይትድ አሁን ትልቅ ጨዋታዎች ላይ መሸነፍ ልማዱ ሆኖ እየታየ ይገኛል ሲል ሀሳብ ሰጥቷል። የሚሮጥ ተጫዋች የለም፣ ለክለቡ ስሜት ኖሮት እንኳን በሆነ የሚጫወት ተጫዋች የለም። በዚህ ሊግ ይህንን ክለብ ለመወከል የሚያስችል አይነት ቁመና ላይ የሚገኙ ተጫዋቾች በስብስብ ውስጥ አይታዩኝም ሲል ሮይ ኪን በጣም ጠንካራ ትችቶቹን በተለይ ሀሳቦቹንም ጎን ለጎን የሰነዘረበት አጋጣሚ እንዳለ ማንሳት ይቻላል። በመጨረሻም ሳሱሎ ወደ ጣሊያን ሴሪያ ማደጋቸውን አረጋግጧል። ኔሮ ቪዲዮቹ እንግዲህ የጣሊያን ሴሪያን እንግዲህ በቀጣይ ዓመት የሚሳተፉበት ይሆናል ማለት ነው። ሳሱሎ ከዚህ በፊት በጣሊያን ሴሪያ ላይ የምናውቀው ቡድን እንደሆነ የሚታወቅ ጉዳይ ነው። ወደ ሴሪያ ቢ ከወረደ በኋላ በዚህ ዓመት ጠንክረው በመስራት ወደ ቀጣይ ዓመት ማለትም በ2025-2026 በሚከናወነው የጣሊያን ሴሪያ የሀገሪቱ ትልቁ የሊግ እርከን ማደጋቸውን አረጋግጧል ማለት ነው። ገና 5 ጨዋታዎች ይቀራሉ በጣሊያን ሴሪያ ቢ። ቀደም ብሎ ሳሱሎ ግን ወደ ጣሊያን ሴሪያ ማደጋቸውን ያረጋግጡ የጣሊያን ክለብ ስለመሆናቸው ለማወቅ ተችሏል። ለዛሬ ዝላችሁ ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።